Do you see any possibility of solving the border dispute between Somalia and Ethiopia peacefully? ከሁሉ በፊት በሶማሊያና በኢትዮጵያ መካከል የመሬት ክርክር ወይም ደግሞ ቦርደር ዲስፒዩት የሚባል ነገር የለም። በርግጥ ሶማሌ ሪፐብሊክ ባለፉት ረጅም ዘመናት በኮሎኒያሊስቶች ስር ስለነበረች በሁለት ሀገሮች መካከል ያልተወሰነው የመሬት ማለት የወሰን ክልል በአሁኑ ጊዜ በአፍሪካ አንድነት ድርጅትና እንዲሁም ደግሞ በዩናይትድ ኔሽን ህግ መሰረት ወሰነው ቢከለል በዚህ በኩል በሁለት ሀገሮች መካከል ምንም ችግር ይፈጠራል የሚል እምነት የለም በእኛ በኩል። በእውነቱ ሁኔታው ቀደም ብዬ ለኢትዮጵያ ህዝብ እንደገለጽኩት ሁሉ ነው። የተሻሻለው የተለወጠ ሁኔታ የለም። ይሄውም በሱዳን መንግስትና በኢትዮጵያ መንግስት ጠረፎች መካከል የኢትዮጵያን አንድነትና አብዮት የሚወጉ የኤርትራ አፈንጋጭ ድርጅቶችና በኢትዮጵያ አብዮት ከኢትዮጵያ የተሰደዱ የመሳፍንት ድርጅቶች በሱዳን ወታደሮች ድጋፍና እንዲሁም የታንክና የመድፍ በአካባቢው ያሉትን አንዳንድ ንጹህ ቦታዎች አጥቅተዋል። ከሁሉ በፊት የኤርትራ ጉዳይ ከመነል በኤርትራ ክፍለ ሀገር የመገንጠል ዓላማ ያላቸው ድርጅቶች ጉዳይ ብልነው ነው የሚሻለው። በኢትዮጵያ አብዮታዊ መንግስት በኩል የተፈጠረውን ችግር ዲሞክራሲያዊና ፖለቲካዊ በሆነ መንገድ ለመፍታት የተደረገውን ጥረት ሰፊው የኤርትራ ክፍለ ሀገር ህዝብ በአጥናቆትና በደስታ ሲቀበለው ከወንበዴዎቹም ጋራ በመጠኑ ወደ ደህና ዓላማ ለመቃረብ ሲሞከር የኢትዮጵያን አብዮት የሚቃወሙና በምስራቅ አፍሪካ ጂኦፖለቲካ የተለየ ጥቅምና ዓላማ ያላቸው የውጪ ኃይሎች ነገሩ በሰላም እንዳይፈታ ባደረጉት ጥረት እንደተባለው ብዙ ውጤት አልሰጠም። ይሁንና ተገንጣይ ድርጅቶቹም ራሳቸው በአሁኑ ጊዜ የኤርትራን ክፍለ ሀገር ጭቁን ህዝብና ሰፊውን የኢትዮጵያን ህዝብ አብዮት ለማዳከምና ለመቀልበስ ለውጪ ጸረ አብዮት ኃይሎች መሳሪያ ሆነው በግልጽ በመገኘታቸው በአሁኑ ጊዜ ይሄንን ፕሮብሌም የኢትዮጵያ የተቀረው የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ በመደብ አንፃር የሚፈታው ሆኖ አግኝተናል። Is the military solution the only possibility left? የለም ቅድም ልገልጽ እንደሞከርኩት ሚሊተሪም ወይም ፖለቲካም ልትሉት ትችላላችሁ። በተግላላው ይህ በአብዮትና በጸረ አብዮት መካከል የሚካሄድ እንጂ የናሽናሊቲ ወይም ሌላ ጸባይ ያለው ሆኖ ስላልተገኘ በአሁኑ ጊዜ በኤርትራ ውስጥ ያለው ሁኔታ ሁለቱንም ያቀፈ ሊሆን ይችላል። What importance or impact did the recent visits of President Fidel Castro have on the ongoing revolution in Ethiopia? የዶክተር ፊደል ካስትሮ ጉብኝት በእውነቱ ምንም የተለየ ዓላማ የለውም። ኩባ ባለፉት ጊዜያቶች ውስጥ ለረጅም ጊዜ ከኮሎኒያሊስቶች እና እንዲሁም ደግሞ ከኢምፔሪያሊስቶች ጋራ ተገቢ የሆነ የመደብ ውጊያ አካሄዳ ዛሬ ከፍ ያለ የእድገት ደረጃ ላይ የደረሰች ታዳጊ ሀገር እንደመሆኗ መጠን በኢትዮጵያ ውስጥ የሚካሄደው አብዮት ዴሞክራሲያዊ አብዮት ስለሆነ የመሪው እዚህ መገኘት ሌሎችም ሶሻሊስት ሀገሮችና ተራማጅ ዴሞክራሲያዊ ሀገሮች ሁሉ እንዳላቸው አመለካከት ያላቸውን ሲምፓቲ ወይም ደግሞ ድጋፍ ለመግለጽ ስለሆነ በእውነቱ የኢትዮጵያን አብዮተኞች የበለጠ የሚያነቃና የሚያበረታታ ለመሆኑ ጥርጥር የለውም። እንዲሁም የአፍሪካውያኖችን
Recently there have been Ethiopian delegations to the capitals of the communist countries of Eastern Europe. What perspective does the relation with the communist states give to the ongoing revolution of Ethiopia? ብዙ የምዕራብ ሀገሮች በጋዜጦቻቸው እና በማስ ሚዲያቸው የኢትዮጵያን አብዮት ውስጥ መንፈሱን በትክክል ሳይረዱ ለማጥላላት በሚያደርጉት ሙከራ በእውነቱ የኢትዮጵያ ሰፊ ህዝብ ከማዘኑ በስተቀር በመንግስቱ አቋም በኩል ቀደም ብዬ ልገልጽ እንደሞከርኩት አብዮታችንን እና አንድነታችንን ወይም ደግሞ ነጻነታችንን እስከ አልተቃወመ ድረስ ከማንኛውም ዓለማዊ ክፍል ጋራ ኢትዮጵያ ግንኙነቷን ትቀጥላለች። በሶሻሊስት ሀገሮች በኩል ያልን እንደሆነ መቼም እነኚህ ጭቁን ህዝቦች ለትክክለኛ ፍትህና ነጻነት ላለፉት ረጅም ዘመናት ባደረጉት ትግል በአፍሪካም ውስጥ ዛሬ የሚካሄደውን ሁኔታ በሚገባ ስለሚገነዘቡ በእውነቱ በሚሰጡን ድጋፍ አብዮታችን ጉን እንደሚመታና እንደሚጠነክር በእኛ በኩል ጽኑ እምነት አለ።